ዶክተሩ መታሰር የለበትም በፍጹም የምትሉ እስኪ ኮሜንት ላይ ያስቀምጡልኝ። ዶክተሩ ባላጠፋው ነገር በቤዛና በገጀራው በወንድሟ ምክንያት ወይንም ተንኮል ተጠምዶ መርማሪው ሁሉ ነገር ሳያጣራ በቁጥጥር ስር ሊያውለውና የሆስፒታሉንም ስም ደግሞ ሊያጠለሸው አይገባም ብዬ ነው የማስበው። እሱ እንዳደረገው በተለችኝ ወይም ቸለኝነት የሚባለው ነገር የለም። በዛ መሰረት እሷን እንደጎዳት ነው እንትን የሚለው ግን ደግሞ አሁን ላይ ሮሚዬ ማን ነው ለሙዬ ሁሉን ነገር ማስታወስ ስለቻለች ሁሉን ነገር ትናገራለች። ማን ይሄን ነገር እንዲያደረገባት ስለምትናገር መርማሪው ይለቀቃል። ግን ደግሞ ገጀራው ይሄን ነገር እዛ ቦታ ላይ ሆስፒታል የሚመላለሰው ሌላ መረጃ ዶክተሩ ይሄን ነገር እንዲያደረገው ምልክት እያስቀመጠ ነበር ማለት ነው። እንግዲህ ሙሉ ለሙሉ ሆስፒታሉ ሲፈተሽ እዛ ቦታ ላይ ገጀራው ያስቀመጠው ጊዜያቸው ያለፈባቸው መድኃኒቶችን ይዞ ነበር የገባው ማለት ነው። ልክ ታካሚ መስሎ ገብቶ ግን ዶክተሩ ይሄን ነገር አልተጠራጠረም ነበረ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁልኝ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም በድጋሚ የአደይን ድራማ ይዤላችሁ መጥቻለሁ ውዶቼ። አንድ በደንብ ልንገነዘበው የሚገባው ነገር ቤዛ ናት፣ ቤዛና ወይ ወንድሟ ወይ ቤዛ ወይ ፍቅር እያላችሁ ነበር። ፍቅርም እዛ ሆስፒታል ስትሄድ ስለነበረ ይህን ነገር ያደረገው ግን አብዛኞቻችሁም ደግሞ ገጀራው ነው እያላችሁ ነው። እኔም ገጀራው ነው የምለው። ለምን ገጀራው ትልቅ ሽማግሌ ታማሚ መስሎ እዛ ቦታ ላይ እየተመላለሰ ነበረ። ግን የለበሰው ፎጣ ከስር ጊዜያቸው ያለፈባቸውን መድኃኒቶች ከዚህ በፊት ቤዛ ለለምለም ሰታት የነበረውን መድኃኒት እሱን የሚመስል ወይንም የተለያዩ መድኃኒቶችን ፋርማሲ ክፍል ወይንም ደግሞ እዛው ሕክምና ቦታ ላይ መድኃኒቱን አስቀምጦታል። ለምን እኔ ምንም አላደረኩም ብሎ ካለ ሙሉ ለሙሉ ሆስፒታሉ ይፈተሽልኝ ካለ ሲፈተሽ ጊዜያቸው ያለፈባቸው መድኃኒቶች አልጋ ስር ወይንም የሆነ ቦታ ይገኛሉ ማለት ነው። ለምን ገጀራው ነው እዛ ያስቀመጣቸው። በትክክል ሆነኛ ብለው በጣም ተስተካክለው አስበውበት ምንም ነገር ከዚህ ላይ ገጀራውም ሆነ ቤዛም ወንድሟም እንደሌሉበት ለማስመሰል ነው ይሄን ነገር እያሰቡ ያሉት። ግን ይሄንን ሀሳብ ያመጣችው ፍቅር ናት። ለምን ዶክተሩን ሳይሆን አዴን መጉዳት ስለምትፈልግ አዴ እስር ቤት ከገባይ ዴቭን የራሷ ማድረግ ስለምትፈልግ ግን ደግሞ አላሰበችውም እንጂ በጭራሽ በዚህ ሁኔታ ዴቭን ልታገኘው አትችልም። ቤተሰቦቼ ፍቅር አንድ ያላሰበችው ነገር ምንድነው? ዴቭ ለሷ መሆን እንደማይችል በጭራሽ የዴቭ ታይፕ ወይንም ምርጫው አይደለችም ፍቅር ማለት ነው። ፍቅር ማለት እኮ ሰይጣን የሚቀራባት ሴት ናት። ስለዚህ እንዴት ነው ሰው ከሰይጣን ጋር የሚኖረው? እና በጣም ከባድ ነው። ቤዛ እናቷን ሰው ነው የገደለባት። ለዛ በቃ እናቷን ሰው ስለገደለባት እናቲቱ የሞተችው በሰው ስበብ ስለሆነ አሁን ላይ በገንዘብ እጥረት ምናምን እናቲቱ ስለሞተች ሰውም እናቲቱ ስለገደለባት መሰለኝ በቀል የጀመረችውና ሁሉንም ሰው መበቀል ትፈልጋለች ቤዛ። ፍቅር ግን ዴቭን ስለምትወደውና አዴና ዴቭን መለያየት ስለምትፈልግ ዶክተሩና አዴ ይሄን ነገር እንዳደረጉት አድርጋ ሁለቱን እስር ቤት አስገብታ ቤዛን ነፃ ለማውጣት ነበር የፈለገችው። ከዛም በኋላ ግን ዴቭ እስር ቤት ይገባል። እሷ እኮ አላወቀችም። ማን ነው ዶክተሩና አዴ እስር ቤት ይገባሉ። ዴቭን ደግሞ ለራሷ ታረጋዋለች። ፍቅር ያሰበችው ይሄንን ብቻ እንጂ እዚህ ወንጀል ውስጥ ካለችበት እሷ ራሷ ፍቅር ራሷ ተጠያቂ እንደሆነች የወንጀለኛ ተባባሪ ሆና ነገሩን ወደ ሌላ ሰው ለማላከክ በመሞከሯ ምክንያት እሷ ራሱ ከነቤዛ ጋር አብራ እስር ቤት እንደምትገባ ቂሊንጦ እንደምትገባ አታውቅም ማለት ነው። እና አንዳንድ ጊዜ ማለት ነው ለሰዎች ያሰብናቸው ነገሮች ለኛ የሚያመጣብንን ጣጣ ካላሰብ ነው እኛ ራሳችን ከወንጀለኛው ሰው በላይ ወንጀል እየሰራን ነው ማለት ነው። እና አንዳንድ ጊዜ ማስተዋል የተሳናቸው ሰዎች ከባድ ሰዎች ናቸው። ልክ እንደ ፍቅር ቤዛ በጣም ነው የምጠላት። በነገራችን ላይ ፍቅርን ቤዛ ራሱ ፍቅርን ስታያት ግዳያት ነው የሚላት። በጣም ነው የምጠላት። ግን አዴን የጎዳች መስሏት ቤዛን እየጠቀመቻት ነበረ። የራሷን ገዳይ የሆነችውን ቤዛን እየጠቀመቻት ነው። እጅግ በጣም ነው የሚያሳዝነው።